የኢፌዴሪ ፕሬዝዳንት ክቡር አምባሳደር ታዬ አጽቀሥላሴ በስድስተኛው የሕዝብ ተወካዮችና የፌዴሬሽን ምክር ቤቶች አምስተኛ ዓመት የሥራ ዘመን የጋራ መክፈቻ መርሃ ግብር ላይ በ2018 ዓመተ ምህረት መንግስት በማህበራዊ ዘርፍ ያለውን ዋና ዋና የእቅድ አቅጣጫዎች አቅርበዋል። ፕሬዝደንቱ በንግግራቸው በማህበራዊ ልማት፣ በተቋማት ግንባታ፣ በሰላምና በመልካም አስተዳደር ጉዳዮች ላይ ትኩረት አድርገዋል። ማህበራዊ ትስስራችን ለማጠናከር ነባርና አዳዲስ ማህበረሰባዊ ጸጋዎቻችንን በመትከል የነበሩትንም ከፍ አድርጎ በማቆየት ለቀጣዩ ትውልድ እንዲሸጋገሩ መንግስት አበክሮ ይሰራል። የትምህርት ጥራትን ለማስጠበቅ መንግስት ደረጃቸውን የጠበቁ ቅድመ መደበኛና መደበኛ ትምህርት ቤቶች ግንባታን ያስፋፋል። የቴክኒክና ሙያ ትምህርት ለሀገሪቱ ኢኮኖሚ የሚያስፈልጉ ክህሎት ያላቸውና ውጤታማ ባለሙያዎች በሚያፈሩ መልኩ ይቃኛሉ። የከፍተኛ ትምህርት ተቋማት የአካዳሚክ ነፃነታቸው ተጠብቆ እንዲሰሩ፣ የአስተዳደርና የሰው ኃይል ልማታቸው የተሻሻለ እንዲሆን ይደረጋል። በአርብቶ አደር አካባቢ የትምህርት ተደራሽነትን ለማስፋፋት በልዩ ሁኔታ የተቀረጸ እቅድ የተነደፈ ሲሆን የቅድመ አንደኛ ደረጃና የሁለተኛ ደረጃ ትምህርት ተሳትፎ ለማሳደግ እንዲሁም የሴቶች የትምህርት ተሳትፎ እንዲሻሻል ይደረጋል። የጤና ተቋማትን ተደራሽነትና ጥራት በማሳደግ በተለይ የአገልግሎት ችግር ባለባቸው የአርብቶ አደር አካባቢዎች ልዩ ትኩረት ይሰጣል። በሰለጠኑ ባለሙያዎች የሚሰጠውን የወሊድ አገልግሎት በማሳደግ ሁሉም እናቶች በጤና ተቋማት እንዲወልዱና ሁሉም ሕፃናት እንዲከተቡ ይደረጋል። ወረርሽኞችን በብቃት ለመከላከል የሚያስችል ልዩ ስርዓትም ይዘረጋል። መንግስት በሚሰራቸው ስራዎች ሁሉ ሴቶችን፣ ወጣቶችን፣ አካል ጉዳተኞችንና ሌሎች ተጋላጭ የህብረተሰብ ክፍሎችን ታሳቢ በማድረግ እንደሚሰራ የጠቆሙት ፕሬዝደንቱ በተለይ ወጣቶችን በክህሎት በማጎልበት የስራ ዕድል ተጠቃሚ እንዲሆኑና ሴቶችን ወደ አመራርነት በማምጣት የውሳኔ ሰጭነት አቅማቸውን ለማሳደግ እንደተሰራም አስረድተዋል። መንግስት በሚያከናውናቸው ተግባራት ሁሉ ዋና መገለጫው አካታችነት ነው። ህፃናት፣ ሴቶች፣ ወጣቶች፣ አካል ጉዳተኞች፣ አረጋውያን እንዲሁም የአገር ባለውለታዎችን ታሳቢ በመደረጉ ተሳትፏቸውንና ሁለንተናዊ አቅማቸውን ለማሳደግ ጥረት ተደርጓል። ሴቶችና ወጣቶችን ወደ አመራርነት በማምጣት ውሳኔ ሰጭነታቸው እንዲጨምር ተደርጓል። ተጋላጭ የሆኑ ሴቶች በነገዋ የሴቶች ማገገሚያ እና የክህሎት ማዕከል በማሰልጠን ተሳትፏቸው እንዲጨምር ተደርጓል። የወጣቶችን ክህሎት በማጎልበት የሀገር ውስጥና የውጭ ስራ ዕድሎች ተጠቃሚ ለማድረግ ተችሏል። የወጣቶችን አእምሯዊና አካላዊ እድገትን ለማዳበር የሚያስችሉ የስፖርት ማዘውተሪያ ማዕከላት በብዛት ተገንብተዋል። ለአካል ጉዳተኞች ከተሰጡት በርካታ ድጋፎች መካከል ዘመናዊ የዓይነ ስውራን ትምህርት ቤቶች ተገንብተው አገልግሎት እንዲሰጡ መደረጉ አንደኛው አብነት ነው። መንግስት ለመጪው ትውልድ ሰፊ ትኩረት የሚሰጥ ሲሆን በተለይም በህፃናት እድገትና ትምህርት ላይ ትኩረት ሰጥቶ በመስራት ላይ ይገኛል። ፕሬዝዳንት ታዬ በባለፈው ዓመት በማህበራዊ መስክ በርካታ ትሩፋቶች መመዝገባቸውን ገልጸው በተለይም የትምህርት ጥራትን ለማሻሻልና በጤናው ዘርፍ የተገኙ ድሎችን ለማስቀጠል ሰፊ ስራዎች መሰራታቸውን አብራርተዋል። መንግስት ዝቅተኛ ገቢ ያላቸውን ተማሪዎች ተጠቃሚ ያደረገው የትምህርት ቤት ምገባ ፕሮግራም ዓለም አቀፍ እውቅና እንዳስገኘለትም አንስተዋል። ባለፈው ዓመት በማህበራዊ ዘርፍ በርካታ ውጤታማ ተግባራት ተመዝግበዋል። በትውልዶች ውስጥ የሚስተዋለው የእሴት መሸርሸር ዋነኛ መነሻው የትምህርት ጥራት ችግር እንደሆነ መንግስት ያምናል። ይህንን ሳንካ ለመቅረፍ ባለፈው ዓመት በትምህርት ጥራት ላይ ልዩ ትኩረት ተሰጥቷል። መንግስት የትምህርትና ስልጠና ፖሊሲ ቀርጾ ተግባራዊም አድርጓል። ትምህርት ለትውልድ በሚል መሪ ቃል ማህበረሰቡን በማንቀሳቀስ የትምህርት ተደራሽነትን የማረጋገጥ ስራ ተሰርቷል። ዝቅተኛ ገቢ ያላቸውን ተማሪዎች በትምህርት ቤት ምገባ ፕሮግራም ከትምህርት ገበታ እንዳይቀሩ አድርጓል። ይህ ጉልህ ተግባር በዓለም አቀፍ ተቋማት ጭምር እውቅና የተሰጠው ነው። በ2018 ዓመተ ምህረት መንግስት የማህበራዊ ዋስትናን በማጠናከር ተጋላጭ ዜጎችን ወደ አምራችነት ለማሸጋገር እንደሚሰራና የፖሊሲ ማዕቀፎችም ወጣቶችን ማዕከል ያደረጉ እንደሚሆኑ
ፕሬዝደንቱ በእቅድ አቅጣጫቸው አመላክተዋል። የማህበራዊ ዋስትና መርሃችን በራሳችን አቅም ለተቸገሩና ተጋላጭ ለሆኑ ዜጎች መድህን መሆን ነው። ተጋላጭ ዜጎችን በዘላቂነት በማቋቋም ወደ አምራችነት በማሸጋገር የተረጅነት ባህል ለመቀነስም ይሰራል። አይነ ስውራንና አካል ጉዳተኞችን ታሳቢ ያደረጉ መሰረተ ልማቶች እንዲስፋፉ ይደረጋል። ወደ ከተማ የሚደረገውን ፍልሰት ለመቅጣት በጥናት ላይ የተመሰረቱ መፍትሄዎች ተግባራዊ ይሆናሉ። አረጋውያን የሚጦሩባቸውና የሚደገፉባቸው ማዕከላትን በማደራጀት ዘላቂ ድጋፍ እንዲያገኙም ይደረጋል። ወጣቶችና ሴቶች በሀገራችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ በንቃት እንዲሳተፉና ተጠቃሚ እንዲሆኑ ዘመኑን የሚመጥን እውቀት፣ ክህሎትና ብቃት እንዲኖራቸው ይደረጋል። የህፃናትን ሁለንተናዊ ተጠቃሚነት ለማረጋገጥ በልዩ ሁኔታ ይሰራል። የህፃናት ትምህርት፣ ጤናማ እድገትና የተመጣጠነ ምግብ ተጠቃሚ እንዲሆኑ ጥረት ይደረጋል። የመንግስት ፖሊሲዎች ወጣቶችን ማዕከል ያደርጋሉ። በጥናት ላይ የተመሰረቱ የስራ ዕድሎችም ለከተማና ለገጠር ወጣቶች ተደራሽ ይሆናሉ። የሀገራችንን ሰላም አስተማማኝ ለማድረግ መንግስት የእርቅና የሰላም መንገዶችን እንደሚከተል ያመለከቱት ክቡር አምባሳደር ታዬ ግጭትን በኃይል ማሸነፍ ይቻል ይሆናል፣ ነገር ግን ሰላም የሚረጋገጠው በሰላማዊ መንገድ ነው ብለዋል። በየቦታው የሚታዩ ግጭቶችን በኃይል ማረቅ፣ ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው። በዚህ እምነቱ የእርቅና የሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ እየሰራ ይገኛል። መንግስት በየአካባቢው የሚታዩ ግጭቶችን በኃይል የመፍታት አቅም ቢኖረውም ለነገ ትውልድ ቂምና ቁርሾ ላለማውረስ በትዕግስት እንደሚሰራ አጽንኦት ሰጥተዋል። ምንም እንኳን በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነት እና ዘመናዊ አቅም ቢኖረውም የዛሬውን ግጭት በማቸነፍ ለነገው ትውልድ ቂምና ቁርሾ አናወርስም የሚልን መርህ በመከተል በዛሬ ብልሃትና ትዕግስት ለነገ ዘላቂ ሰላም የሚበጅ አካሄድን መርጧል። ይህ እምነት አገራዊ መግባባትን ለመትከል ዘላቂና ቅቡልነት ያለው ሀገረ መንግስት ለመመስረት ያለው ፋይዳ የላቀ ነው። በዚህም የሀገራዊ ምክክር ኮሚሽኑ ስኬታማ እንዲሆን ሁሉም ዜጋ የበኩሉን ድርሻ እንዲወጣ ጥሪ አቅርበዋል። ይህንን አጋጣሚ በመጠቀም ለሀገራዊ ምክክሩ ስኬታማነት መላው ህዝባችን እንዲሁም ልሂቃን የበኩላቸውን እንዲወጡ ጥሬን አቀርባለሁ። በቀጣይ ዓመትም መንግስት ከስርዓት መለወጥ ጋር የማይፈርሱ ነፃና ገለልተኛ ብሔራዊ ተቋማትን በመገንባት ላይ አበክሮ እንደሚሰራ የገለጹት ፕሬዝደንቱ በተለይም የጸጥታና ደህንነት ተቋማት ሀገርን የሚያሻግሩ እንዲሆኑ እንደሚሰራም አረጋግጠዋል። ከስርዓት መለዋወጥ ጋር የማይናዱ ነፃ ገለልተኛና ህዝባዊ ብሔራዊ ተቋማት ለመፍጠር መንግስት ጽኑ መሰረት በመጣል ላይ ይገኛል።